የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ በዚህ የትምህርተ ክርስቶስ ክፍለ ጊዜያችን በዋናነት እየተመለከትን ያለው ክርስቲያናዊ የጸሎት ሕይወት የሚል ነው። ይህም ከካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ መጽሐፍ አራተኛው ክፍል ነው። ይህም አራተኛው ክፍል የመጨረሻው ክፍል ነው። በዚህ ክፍልም እንግዲህ ክርስቲያናዊ ሕይወት እንዴት በጸሎት የተመራ እምነታችን በጸሎት የተደገፈ መሆኑን የሚገልጽ ክፍል ነው። ባለፈው ሳምንት ያየነው ጸሎት ስናደርግ እንዲሁ አልጋ ባልጋ የሆነ ነገር ሳይሆን ብዙ ጊዜ ተግዳሮቶች፣ ፈተናዎችም እንዳሉት የሚመለከት እና በጸሎት ለመጽናት የጸሎት መንፈስ ለመጠበቅ ራሱ የቻለ ውጊያ፣ ራሱ የቻለ ንቃትን፣ ተቃራኒ የሆኑ ነገሮችን ማስወገድን የሚጠይቅ መሆኑን ተመልክተናል። በተለይም ትህትና ያልተለየው ልባዊ ንቃት፣ ነቅቶ መጠበቅ ልክ ሐዋርያት ከጌታችን ኢየሱስ ክርስቶስ ጋር በሚጸልዩበት ጊዜ በእንቅልፍ ተሸንፈው በወደቁ ጊዜ ነቅታችሁ ጠብቁ፣ ነቅታችሁ ጸልዩ የሚል እንዳሳሰባቸው አይነት ማለት ነው። ስለዚህም አንዳንድ ጊዜ የሚያጋጥሙን ችግሮች መጋፈጥና አልፎ ጸሎታችንን ያለማቋረጥ መቀጠል እንዳለብን፣ አንዳንዴ የሀሳብ መበታተን ይገጥመናል። እንደዚሁ አንዳንድ ጊዜ የራሳችን ትኩረት፣ የራሳችን ፍላጎት ስጋዊነትን የሚያተኩርበትም ጊዜ ይኖራል። እንዲሁም ደግሞ ይበልጥ እግዚአብሔር ላይ ከማተኮር በራሳችን ሕይወት ማተኮር፣ ስለዚህ እግዚአብሔርን እንደ ሁለተኛ ደረጃ የማየት ወይም አማራጮቻችን ስንጨርስ የሚመጣበት ነገር አድርጎ ማየት የራሱ ጸሎታችን እንዳይበረታ የሚያደርግ ነው። ሌላው ደግሞ ሁልጊዜ ደግሞ ጸሎት እኛ ማድረግ በፈለግን መጠን ሁሉ የጸሎት ፍላጎት፣ የጸሎት መንፈስ አይኖረንም። አንዳንዴ ጸሎታችን ራሱ ድርቀት ያጋጥመዋል። ለማስተንተን ለመመሰጥ ስንፈልግ ብዙም ፍላጎት እናጣለን። ወይም የጸሎት ድርቀት የሚባለው የሀሳብ መበታተን፣ በዚህ የመሳሰሉ ፈተናዎች ይኖራሉ እና እነዚህን ፈተናዎች መጋፈጥና በርትተን በጸሎት መቀጠል። አንዳንድ ጊዜ የእምነት ማጣትም ይኖራል። እምነታችን እናምናለን እንላለን፣ ግን ማመናችን በተጨባጭ ሕይወታችን የማይገለጽበትና ከእግዚአብሔር ይበልጥ በራሳችን ጉልበት በራሳችን እውቀት የምንታበይበት የምንመካበትን ጊዜ ይኖራል። ማመን ሲባል እንግዲህ በተጨባጭ ሕይወት የሚገለጽ መሆን አለበት እንጂ አምናለሁ ግን አለማመንን አስወግድልኝ እንዳለው አለማመንም አለ በጸሎት ሕይወት። እየጸለይን ግን ሙሉ መተማመን የለም። እንጸልያለን ግን እንደገና ሌላ አማራጭ እናስባለን። ሌላ ፈተና ስንፍና ነው። ለጸሎት ትጉ አለመሆን፣ ቁርጠኛ አለመሆን፣ ቸልተኛ መሆን፣ ለዚህ ራሳቸው ጸሎቶቻችን በትጋት እንዳንቀጥል የሚፈታተኑ ነገሮች ናቸው። ወይም ደግሞ በሌላ ቃል እግዚአብሔርን እንደ አባታችን በልጅነት መንፈስ መታመን ሲገባን አለመታመን ሌላው ተግዳሮት ነው። ጌታችን ኢየሱስ ክርስቶስ አባት ሆይ ስለሰማኸኝ አመሰግናለሁ ይላል ገና ከመጀመሩ። እኛም እንዲሁ ጸሎታችንን በአባታዊ መተማመን፣ በልጅነት መተማመን ወደ እግዚአብሔር መቅረብን እንደሚያስፈልግ፣ ይህ እንግዲህ ትልቅ ፈተና ነው። አንዳንዴ ጸሎታችን ተሰምተዋል አልተሰማም፣ አንዳንዴ ጸሎታችን ያልተሰማ ሲመስለን ጸሎትን እስከ መተው የሚያደርሰን ፈተና ያጋጥመናል። እየጸለየ ነበር አልሆነም። ስለዚህ በሰውኛ በሰው ጊዜ አቆጣጠር በሰው አስተሳሰብ አልሆነም። ልክ እግዚአብሔር የሆነ ነገር እንዲያደርግልን የምንፈልገው መሳሪያ አይነት ማስፈጸሚያ እንድታስፈጽም እጠብቃለሁ፣ ካላስፈጸም ደግሞ እንግዲህ ይሄ እንግዲህ ማመን ሳይሆን እንደ ጣዖት ማምለክ ነው። ይህን አድርግልኝ ይህን አደርግልሃለሁ አይነት ቅድመ ሁኔታ አይነት የማስቀመጥ። ስለዚህ ጸሎታችን ፈተና አለው። ነገር ግን ፈተናዎቻችን በእምነት ተቋቁመን ተግዳሮቶችን አልፈን ያለማቋረጥ ሁል ጊዜ መጸለይ፣ በምቾትም በማይመችም ሁኔታ ውስጥ ግን ተግቶ መጸለይ እንዳለብን የሚያሳስብ ክፍል ነው የተመለከትነው። ዛሬ እንግዲህ የዚያው ክፍል ቀጣይ ክፍል የሆነውን ነጥብ እንመለከታለን። ጸሎታችን ውጤታማ የሚሆነው እንዴት ነው? ወይም ደግሞ ጸሎታችን ፍሬያማ ሊሆን የሚችለው እንዴት ነው? በዋናነት እንዲሁ በአጭር ለመመለስ ያህል ጸሎታችን ውጤታማ የሚሆነው በእኛ ጸሎት ሀሳብ ብቻ ሳይሆን በጌታችን በኢየሱስ ክርስቶስ ጸሎትና በእግዚአብሔር መለኮታዊ ጥበቃ ነው ውጤታማ የሚሆነው። ጌታችን ኢየሱስ ክርስቶስ ስለኛ ይማልዳል፣ ስለኛ ይጸልያል። ስለዚህ እኛም ጸሎታችን በጌታችን በኢየሱስ ክርስቶስም ወደ አብ እናቀርባለን። ስለዚህ በእኛ ጸሎት ብቻ ሳይሆን ጌታችን ኢየሱስ ስለሚጸልይ ጸሎታችን ውጤታማ ይሆናል። እንዲሁም ደግሞ የእግዚአብሔር መለኮታዊ ጥበቃ ሁልጊዜ ከኛ ጋር
እግዚአብሔር ለእኛ የሚያስፈልገው ነገር ሁሉ ያዘጋጅልናል። እግዚአብሔር መለኮታዊ ጥበቃ ማለት ሁሉንም ለእኛ እንደ አባት ያዘጋጃል። በዚያ ምክንያት በእርግጥ ጸሎታችን ይሰማል። በደህንነት እቅድ ውስጥ የጸሎት መገለጥ የእምነት መሰረቱ በታሪክ ውስጥ የሚከሰተው በእግዚአብሔር ስራ ላይ እንደሆነ ያስተምረናል። ስለዚህ ዋናው ነገር የእግዚአብሔር ስራ ነው። የልጅነት አመኔታችን እጅግ የላቀ ስራ በሆነው በልጁ ሕማማትና ትንሣኤ ተቀጣጥለዋል። የክርስቲያን ጸሎት እግዚአብሔር ስለ ሰዎች ካለው መለኮታዊ ጥበቃ እና ከፍቅሩ ጋር የሚደረግ ትብብር ነው። ስለዚህ ጌታችን ኢየሱስ ክርስቶስ በእርሱ ሞትና ትንሣኤ ለእኛ ቀድሞውኑ ስለኛ የሚያስፈልገው ሁሉ አዘጋጅቶልናል። ቀጣይ ደግሞ በመለኮታዊ ጥበቃው በእግዚአብሔር ፍቅሩ አማካኝነት ጸሎቶቻችን ውጤታማ ይሆናሉ፣ በጸጋውም ይሞላናል። ለቅዱስ ጳውሎስ ይህ አመኔታ ድፍረትን ያገኘው በውስጣችን ባለው መንፈስ ቅዱስ ጸሎት እና የአንድያ ልጁን በሰጠን በአብ ታማኝ ፍቅር ነው ይላል። ሐዋርያው ጳውሎስ መታመኛው የእግዚአብሔር አብ ፍቅር፣ የእግዚአብሔር ፍቅር ታማኝ ነው። በምንም አይነት ሁኔታ በቅድመ ሁኔታ የማይለዋወጥ ስለሆነ ሁል ጊዜ ከኛ ጋር ነው። በሮሜ ምዕራፍ 10 ቁጥር 12 እስከ 13 እንዲሁም ምዕራፍ 8 ቁጥር 26 እስከ 39 የእግዚአብሔር ታማኝ ፍቅር። እዚህ በልጅነት አመኔታ እግዚአብሔር አባታችን ነው ብለን ስለምናምነው በመተማመን እሱን ስለምንጠብቅ እሱም በፍቅሩ የጸሎታችን መልስ የሚሰጠን ነው። የሚጸልይ ሰው ልብ መለወጥ ለልመናችን የሚሰጥ ተቀዳሚ ምላሽ ነው። እንግዲህ የመጀመሪያው ነገር የሚጸልይ ሰው የልብ መለወጥ፣ እንግዲህ የልብ መለወጥ የመጀመሪያው ተቀዳሚ ምላሽ ነው። ይህም ማለት ልባችንን እንደ እግዚአብሔር ልብ እንዲያደርግልን። ስለዚህ መጀመሪያው እኛ ውስጥ ነው ለውጥ የሚከናወነው ማለት ነው። ይህም ማለት እንግዲህ ጸሎታችን የእግዚአብሔርን ፍቃድ ወደ ማወቅ የሚያደርሰን ነው። ስንጸልይ እግዚአብሔር የእኛን ሀሳብ እንዲያውቅ ሳይሆን እኛ የእግዚአብሔርን ሀሳብ እንድናውቅ ነው። ወይም እግዚአብሔር የእኛን ፈቃድ እንዲፈጽም ሳይሆን እኛ የእግዚአብሔርን ፈቃድ አውቀን የእሱን ፈቃድ እንድንከተል ነው። ስለዚህ የልብ መለወጥ ስንጸልይ ልባችን ይለወጣል። ምናልባት ለጸሎት ስንመጣ የነበረን አስተሳሰብ ከጸሎት በኋላ ተለውጦ እናገኘዋለን። ስለዚህ የመጀመሪያ ተመራጭ ምላሽ ነው። ስለዚህ ትኩረታችንን በእግዚአብሔር ላይ ማድረግ። የኢየሱስ ጸሎት የክርስቲያንን ጸሎት ውጤታማ ልመና ያደርገዋል። ስለዚህ ጌታችን ኢየሱስ ክርስቶስ በአብ ቀኝ ሆኖ የሚማልድን ስለሆነ በስሜ የምትለምኑትን ሁሉ አብ ያደርገዋል እንዳለ የጌታችን ኢየሱስ ክርስቶስ ጸሎት የክርስቲያናዊ ጸሎት ልመና ፍጻሜ ያደርሳል። ስለዚህ የእኛ ጸሎት ብቻውን አይደለም የምንጸልየው፣ ከጌታችን ኢየሱስ ክርስቶስ በእርሱ ስም ከእርሱ ጋር ነው ሆነን የምንጸልየው። አርአያውም እርሱ ነው። እርሱ በእኛ ውስጥ ከእኛም ጋር ሆኖ ይጸልያል። ስለዚህ በእኛ ውስጥ ይጸልያል፣ ከእኛ ጋር ይጸልያል። 2-3 ሆናችሁ በምትሰበሰቡበት እኔ በእናንተ መካከል ግን ይገኛለሁ። 2-3 ሆናችሁ የምታቀርቡት ጸሎት ተሰሚነት ያገኛል እንደማለት ነው። ስለዚህ እርሱ በእኛ ውስጥ ይጸልያል፣ ከእኛ ጋርም ይጸልያል። ይህ ነው እንግዲህ አንዱ ጸሎታችን ውጤታማ የሚያደርገው። የወልድ ልብ አብን የሚያስደስተውን ነገር ብቻ የሚፈልግ ከሆነ የልጅነትን ጸጋ ያገኙት ጸሎት እንደምን በስጦታዎች ላይ ማተኮር ይችላሉ ይላል። ስለዚህ የእኛ ትኩረት በስጦታዎቹ ላይ ሳይሆን በሰጪው ላይ ማተኮር፣ በሚያደርግልን ነገር ሳይሆን በአድራጊው ላይ ማተኮር። ስለዚህ በእግዚአብሔር ላይ ነው የኛ ትኩረት። ስለዚህ በእርሱ ላይ ስናደርግ በእርግጥም ጸሎታችን እኛ በምንፈልገው መልክም ባይሆን እግዚአብሔር በፈቀደው መንገድ ጸሎታችን እንደሰማ እናምናለን። ስለዚህ ጸሎት ስናደርግ የምናተኩረው በሚሰጠን ነገር ሳይሆን በሰጠን በእርሱ በአምላካችን ነው። ኢየሱስ በእኛ ቦታ ሆኖ በእኛ ስም ስለኛ ይጸልያል። ልመናዎቻችን ሁሉ ለአንዴና ለመጨረሻ ጊዜ ተጠቃለው የቀረቡትም ክርስቶስ በመስቀል ላይ ሆኖ በጮኸ ጊዜ ነው። እንዲሁም ደግሞ በትንሣኤው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት የእኛ ልመናዎቻችን ሁሉ ወደ አብ ቀርበዋል። ስለዚህም በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለእኛ አስፈላጊው ነገር ሁሉ እንድናገኝ ጌታችን ኢየሱስ ክርስቶስ ሕይወቱን ለእኛ ሰጥተዋል ማለት ነው በሌላ መልኩ። ስለዚህ ጸሎት ማለት ትልቁ ነገር በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ያገኘነውን በረከት መቀበል፣ ያንንም ማስተዋል መቻል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በእኛ ቦታ ሆኖ በእኛም ስም ስለኛ ይጸልያል። ስለዚህ ስለኛ ሆኖ ይማልዳል።
በእኛ ውስጥም ይጸልያል። በዚህ ምክንያት ጸሎታችን ውጤታማ እንደሆነ እናምናለን። ኢየሱስ ስለ እኛ አብን ለማማለድ የማያቋርጠውም ስለዚህ ነው። ዕብራውያን 5:7 እንዲሁም ደግሞ ምዕራፍ 7 ቁጥር 25፣ ምዕራፍ 9 ቁጥር 24። እንግዲህ በዕብራውያን መልእክት በልዩ ሁኔታ የሊቀ ካህኑ ሚና ስለኛ መማለድ፣ ስለኛ መጸለይ፣ በአባቱ ቀኝ ሁሉ ጊዜ ስለኛ እንደሚጸልይ የሚነግረን ክፍል ነው እና ምናልባትም ምዕራፍ 5 ሙሉውን ብናነበው በዚህ ግልጽ የሆነ ትምህርት ይሰጠናል። ጸሎታችን በልጅነት አመኔታና ድፍረት በሰፈነበት መንፈስ ከኢየሱስ ጸሎት ጋር የተዋሃደ ከሆነ በስሙ የምንለምነው ሁሉ ከማንኛውም ነገር የሚበልጠውን ስጦታዎችን ሁሉ የያዘውን መንፈስ ቅዱስንም እንኳን እናገኛለን። እንግዲህ የስጦታዎች ሁሉ በላይ እና ሁሉንም ስጦታዎች የያዘው መንፈስ ቅዱስም ሳይቀር እናገኛለን። ስለዚህ ነገር ግን የኛ ጸሎታችን በልጅነት መንፈስ፣ በልጅነት አመኔታ፣ በልጅነት ድፍረት የሚቀርብ መሆን አለበት። እንግዲህ ልጅነት ሲባል አባታችን እግዚአብሔር እንደ ልጆቹ ለእኛ የማያደርገው ነገር የለም። ስለዚህ ያ መተማመን፣ የልጅነት ድፍረት፣ የልጅነት አመኔታ ጸሎታችንን በተለያዩ መንገድ እንድናቀርብ ያደርገናል። ስለዚህ የጸሎታችን ውጤታማነት በጌታችን በኢየሱስ ክርስቶስ መለመናችን ነው ወይም መጸለያችን ነው። እንግዲህ ካቶሊካዊ ቤተክርስቲያን ጸሎቶቻችን ሁሉ በጌታችን በኢየሱስ ክርስቶስ ስም ወደ አብ እናቀርባለን። መጨረሻ ወደ ሥላሴ ቢሆንም በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር ወደ አብ እናቀርባለን። በመንፈስ ቅዱስ አማካኝነት በጌታችን በኢየሱስ ክርስቶስ ስም ወደ አብ እናቀርባለን። ይህ ነው በእርግጥም የጸሎታችን ውጤታማነት የሚያረጋግጥልና ትክክለኛ የጸሎታችን ሂደት። ሌላው በዚህ በጸሎት ሕይወት ውስጥ ቁልፍ ነጥብ ያለው በፍቅር መጽናት፣ በጸሎት መጽናት። እንግዲህ በፍቅር መጽናት በጸሎት መጽናት ጋር ተመሳሳይ ነው። ማለትም በእግዚአብሔር ፍቅር ስንጸና በጸሎት እንጸናለን፣ ከእሱ ጋር እንሆናለን። ባለማቋረጥ ጸልዩ፣ በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር እግዚአብሔር አብን ዘወትር አመስግኑ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እንዲሁም ደግሞ ወደ ኤፌሶን የተላከው መልእክት ምዕራፍ 5 ቁጥር 20። ስለዚህ ባለማቋረጥ ጸልዩ፣ ጽኑ። ይህም እንግዲህ በእግዚአብሔር ፍቅር መጽናታችንን የሚያመለክት ነው። ሁል ጊዜ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። የኤፌሶን ምዕራፍ 6 ቁጥር 18። ምክንያቱም ያለማቋረጥ ለመስራት ነቅተን ለመጠበቅና ለመጾም አልታዘዝም። ነገር ግን ያለማቋረጥ እንድንጸልይ ግን ተደንግጓል። እንግዲህ ያለማቋረጥ ተግታችሁ ጸልዩ፣ ያለማቋረጥ ስሩ፣ ያለማቋረጥ ጹሙ ማለት ነው። ያለማቋረጥ ግን ጸልዩ። ይህ እንግዲህ ትልቅ የፍቅር መግለጫ ነው። ያለማቋረጥ ከእግዚአብሔር ጋር መሆን፣ በእርሱ ጥበቃ ስር ራሳችንን ማስቀመጥ። ይህ መታከት የማይታይበት የጋለ ስሜት ሊመጣ የሚችለው ከፍቅር ብቻ ነው። እንግዲህ ያለማቋረጥ ልንጸልይ የምንችለው፣ ሙሉ መተማመንም ሊኖረን የሚችለው፣ ልንጸልይም የምንችለው በፍቅር ሲሆን ብቻ ነው። ፍቅር ለእግዚአብሔር ሲኖረን በዚያ ፍቅር ምክንያት ከሱ አንለይም። ከእኛ ቀዝቃዛነትና ስንፍና አንጻር የጸሎት ውጊያ ትህትና፣ እምነትና ጽናት የተላበሰ ፍቅር ነው። ስለዚህ የእኛን እምነት ማጣት፣ የእኛን ስንፍና ሊወስድ ወይም የእኛን ቀዝቃዛነት ሊያስወግድልን የሚችል ትህትና፣ እምነትና ጽናት እንዲሁም ፍቅር ያስፈልጋል። ይህ ፍቅር በልባችን ጸሎትን በተመለከተ ገላጭና ሕይወትን ሰጪ የሆኑ 3 ቁልፍ ነገሮችን ያስታውሰናል። እንግዲህ ጸሎት የፍቅር ተግባር ነው ብለን ስንል በጸሎትን በተመለከተ ሕይወት የሚሰጡ 3 ዋና ዋና ነገሮች ወይም ደግሞ ዋና ዋና ቁልፍ እውነታዎች ያስታውሰናል። አንደኛ፣ ሁል ጊዜ መጸለይ ይቻላል። በፍቅር ስንሆን ሁል ጊዜ መጸለይ ይቻላል። ሌላው ጸሎት እጅግ አስፈላጊ ነገር ነው። ሶስተኛው ነጥብ፣ ጸሎትና ክርስቲያናዊ ሕይወት የማይነጣጠሉ ናቸው። ክርስቲያናዊ ሕይወት ያለ ጸሎት አይኖርም። ስለዚህ ሁለቱ የማይነጣጠሉ ናቸው። ስለዚህ እነዚህ 3 ቁም ነገሮች በእርግጥም በፍቅር ስንሆን ጸሎታችን ምን ያህል ጽኑ እንደሆነ ያስታውሰናል። አንድ ባንድ ስንመለከታቸው ሁል ጊዜ መጸለይ ይቻላል፣ ያለማቋረጥ ዘወትር ጸልዩ ነው የሚለው። የክርስቲያን ዘመን ምንም አይነት ማዕበሎች ይነሱ፣ ሁል ጊዜ ከኛ ጋር ከሞት የተነሳው
ክርስቶስ ሁል ጊዜ ከኛ ጋር ስላለ ዘወትር መጸለይ እንችላለን። ስለዚህ ህይወታችን በእግዚአብሔር እጅ ነው ማለት ነው። ስለዚህ ሁል ጊዜ ጸሎታችንን ማቅረብ እንችላለን። ምክንያቱም ከሞት የተነሳው ክርስቶስ ከኛ ጋር ስለሆነ ከእርሱ ጋር ባለን ህብረት በእሱ ጸጋ እሱ በእኛ ውስጥ ስለሚጸልይ ያለማቋረጥ መጸለይ እንችላለን። ቅዱስ ዮሐንስ አፈወርቅ ስለ አለማቋረጥ መጸለይ እንደሚቻል ሲናገር በአደባባይም በምትሄዱበት ወይም የእግር ጉዞም በምታደርጉበት ወይም ስራ በምትሰሩበት ቦታ ሁሉ ወይም በመግዛት ወይም በመሸጥ ላይ እያላችሁ ወይም ምግብ በምታስሉበት ሰዓት እንኳን የጋለ ልባዊ ጸሎት ማቅረብ ትችላላችሁ። የግድ ጸሎታችን ለማቅረብ ስራ ሁሎች አቁመን መጸለይ ብቻ ሳይሆን ያ ብቻ አስፈላጊ ነው። ነገር ግን ስራዎቻችንን እየሰራን ግን ልቦናችን ከእግዚአብሔር ጋር በማድረግ ጸሎታችንን ማቅረብ እንችላለን። ይህም ስራችን ጸሎት ነው፣ ጸሎታችንም ስራ ይሆናል ማለት ነው። በዚህ አይነት ሁኔታ ያለማቋረጥ መጸለይ ይቻላል። አንዳንድ ጊዜ መንገድ ላይ እየተራመድን ሌላ ሀሳብ፣ ሌላ ክፉ ሀሳብ ከማሰላሰል ሌላ ነገር የማይጠቅም ነገር ከማየት ልቦናችንን ወደ እግዚአብሔር አንስተን መጸለይ እንችላለን። እንዲሁም ደግሞ ታክሲ ስንጠብቅ ወይም የሆነ ሰው ስንጠብቅ የሆነ ፕሮግራም እስከሚጀመር ቁጭ ብለን በዛም ጊዜ መጸለይ እንችላለን። ስለዚህ እያንዳንዱ ጥቃቅን ደቂቃዎች፣ ክፍት ቦታዎች ሁሉ በጸሎት መሙላት ይቻላል። ስለዚህ ቅዱስ ዮሐንስ አፈወርቅ ያለማቋረጥ መጸለይ እንችላለን ሲል የስራ ጸሎት ይሆናል፣ ጸሎታችንም ስራ ይሆናል ማለት ነው። ስለዚህ ሁል ጊዜ መጸለይ ይቻላል። ይህ ሊሆን የሚችለው ግን ለእግዚአብሔር ፍቅር ሲኖረን ብቻ ነው። አንድ ሰው የሚያፈቅረውን ሰው በሁሉ ነገር መካከል እንደሚያስብ እንደሚያስታውስ ሁሉ እኛም ለእግዚአብሔር ባለን ፍቅር ጸሎት ማድረግ የሚያስችለን ሁኔታዎች እንፈጥራለን ማለት ነው። ሌላው ጸሎት እጅግ አስፈላጊ ነገር ነው። ባጣ ቆየኝ ወይም ደግሞ አንዳንድ ጊዜ ሳይሆን ሁል ጊዜ አስፈላጊ ነው። በተቃራኒ ያለው ማረጋገጫም አሳማኝነቱ ከዚህ ያነሰ አይደለም። መንፈስ ቅዱስ እንደሚመራን ወይም እንዲመራን ካልፈቀድን ወደ ኃጢአት ባርነት ተመልሰን መውደቃችን ነው። ልባችን ከእርሱ ከራቀ መንፈስ ቅዱስ እንደምን ህይወታችን ውስጥ ሊሆን ይችላል? ስለዚህ ከእርሱ እንዳንርቅ፣ ስለዚህም ነቅተን እንድንጠብቅ ጸሎት በጣም አስፈላጊ ነው። ጸሎት ስናቆም ከእግዚአብሔር እየራቅን እንሄዳለን። ጸሎት ስናቆም መንፈስ ቅዱስ እንዲመራን መፍቀድ እንተውና በራሳችን መጓዝ እንጀምራለን። ስለዚህ በመንፈስ ቅዱስ መመራት መጸለይ እጅግ አስፈላጊ ነው። ካልሆነ በኃጢአት እንወድቃለን። ጸሎት ስናቆም ወደ ኃጢአት ያዘነብለናል። አሁንም ቅዱስ ዮሐንስ አፈወርቅ ስለዚሁ ሲናገር ከጸሎት ጋር የሚስተካከል ምንም ነገር የለም። ምክንያቱም የማይቻለው እንዲቻል ከባዱንም ቀላል ያደርጋልና። በጉጉት የሚጸልይና እግዚአብሔርን ያለመሰልቸት የሚጠራ ሰው ወደ ኃጢአት አይወድቅም። እግዚአብሔርን መጥራት፣ እግዚአብሔርን ማስታወስ፣ መጸለይ ከኃጢአት ምክንያት ይጠብቀናል ዮሐንስ አፈወርቅ። እንዲሁም ደግሞ በጸሎት ውስጥ ስንሆን ሁሉም ይቻላል፣ በእግዚአብሔር ሁሉም ይቻላል እና አቅም ብርታት የምናገኘው ስንጸልይ ነው። ስለዚህ በጉጉት የሚጸልይና እግዚአብሔርን ያለመሰልቸት የሚጠራ ሰው ከኃጢአት ምክንያት ይርቃል፣ በኃጢአትም አይወድቅም። በተቃራኒ የማይጸልይ ወደ ኃጢአት ይወድቃል እንደማለት። ስለዚህ ጸሎት እጅግ አስፈላጊ ነው ለክርስቲያናዊ ሕይወት። ሶስተኛው ነጥብ ጸሎት እና ክርስቲያናዊ ሕይወት የማይነጣጠሉ አንድ የሆኑ በአንድ ያሉ ነገሮች ናቸው። ምክንያቱም ሁለቱም የሚመለከቱት ከፍቅር የሚመነጨውን ያንኑ ፍቅርና ራስን መካድ ነው። ክርስትና በራሱ ራስን መካድ ነው። ያውም ለክርስቶስ በክርስቶስ መኖር ነው። በእኔ የሚኖረው ክርስቶስ ነው፣ እኔ የለሁም፣ ከአሁን በኋላ ክርስቶስ ነው እንዳለው። መጸለይም በራስ ከመተማመን እኔነትን ትተን በእግዚአብሔር ጸጋ በእግዚአብሔር ብርታት መደገፍ ነው። ስለዚህ ጸሎትም ክርስትና ራስን ክዶ በእግዚአብሔር መታመን ነው። ስለዚህ ክርስትና ያለ ጸሎት ደግሞ ሊቆም አይችልም። ከዚህ ውስጥ ከአብ የፍቅር እቅድ ጋር የሚሆን የልጅነትና የፍቅር የተላበሰ መጣጣም ነው። ስለዚህ ከእሱ ጋር አንድ መሆን ነው። እንዲሁም ደግሞ ከክርስቶስ ኢየሱስ ጋር ይበልጥ የሚያመሳስለን በመንፈስ ቅዱስ የመለወጥ ሂደት ነው። ስለዚህ በጸለይን ቁጥር ይበልጥ ከክርስቶስ ጋር እየተመሳሰልን እንሄዳለን። ይበልጥ ክርስቶሳዊ እየሆንን እንሄዳለን። የበለጠ ክርስቲያናዊ እየሆንን እንሄዳለን። ስለዚህ የማይነጣጠሉ ናቸው። ስለዚህ ጸሎታችን እና ክርስቲያናዊ ሕይወታችን አንድ ላይ ናቸው ማለት ነው። በስሜ የምትለምኑት ሁሉ አብ ይሰጣችኋል፣ እርስ በርሳችሁም እንድትዋደዱ ይህን አዛችኋለሁ።
ዮሐንስ ወንጌል ምዕራፍ 15 ቁጥር 16-17 እንግዲህ በስሜ የምትለምኑትን አብ ይሰጣችኋል። ስለዚህ ይሄ ስለ ጸሎት ይመለከታል ማለት ነው። የምንጸልየው ሁሉ እግዚአብሔር አብ ይሰጠናል። የምንጸልየው ደግሞ በእሱ ስም ነው። ስለዚህ ክርስትና ጸሎት ይህን ይመለከታል። ሌላው ደግሞ እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ስለዚህ እርስ በርስ መዋደድ ደግሞ ክርስቲያናዊ ባህሪ የደቀ መዝሙር መለያ ነው። ይህ ደግሞ የሚሆነው በጸሎት ስንተጋ። ኦሪጅን የተባለው ታላቅ የቤተክርስቲያን አባት ስለዚህ ጉዳይ ሲናገር ጸሎትን ከስራ ጋር መልካም ስራንም ከጸሎት ጋር የሚያዋህድ እርሱ ያለማቋረጥ ይጸልያል። ያለማቋረጥ የመጸለይን መርህ እውን ሊሆን የሚችለው በዚህ መንገድ ነው። ስለዚህ ጸሎት ከስራ ጋር መልካም ስራን ከጸሎት ጋር ሲዋሃዱ ዘወትር ወይም ደግሞ ያለማቋረጥ መጸለይ እንችላለን። እዚህ ጋር እንግዲህ ስራ ጸሎታችንን አያቋርጥብንም ማለት ነው። ስራችንን እየሰራን መጸለይ እንችላለን። እንግዲህ በዚህ ስለ ጸሎት ስንናገር ሌላው እዚህ ርዕስ ላይ የምናገኘው በአንቀጽ 3 በቁጥር 2746 ኢየሱስ ሰዓቱ በደረሰ ጊዜ የጸለየው ጸሎት የኢየሱስ ጸሎት። ይህ ጸሎት ጌታችን ኢየሱስ ክርስቶስ በብዙ አጋጣሚዎች አጠር ያለ ጸሎቶች አድርጓል። በቃል በሚሰማ መልኩ ጸልየዋል። ግን ከነዚህ ሁሉ ረዘም ያለ አጠቃላይ ተልእኮውንም አጠቃላይ የእኛንም ደህንነት ያገናዘበ ጸሎት የጸለየው በዮሐንስ ወንጌል ምዕራፍ 17 ነው። እንግዲህ ምናልባት ጊዜ ወስደን ሁላችንም የዮሐንስ ወንጌል ምዕራፍ 17 በደንብ ብናነበው ስለ ክርስቲያናዊ ጸሎት ወይም ደግሞ ጌታችን ኢየሱስ ክርስቶስ ለእኛ ይጸልያል ስንል ምን ማለት እንደሆነ ልንረዳ እንችላለን። ስለዚህ ኢየሱስ ሰዓቱ በደረሰ ጊዜ ያደረገው ጸሎት እኔ በቀጥታ ከመጽሐፍ ቅዱስ ለማንበብ እፈልጋለሁ። ይኸውም ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 5 ያለውን አነባለሁ። ቀሪውን እናንተ ምዕራፉን ብታነቡት ይበልጥ የክርስቶስ ጸሎት ጥልቀትን መመልከት ትችላላችሁ። የኢየሱስ ጸሎት። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ ልጅህን አክብረው። ይህም በሥጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት እንዲሰጣቸው ነው። የዘላለም ሕይወትም ይህች ናት፣ እውነተኛ አምላክ ብቻ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ነው። እኔ እንዳደርገው የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርሁህ። አሁንም አባት ሆይ ዓለም ሳይፈጠር በፊት በአንተ ዘንድ የነበረኝን ክብር በራስህ ዘንድ አንተ አክብረኝ። እንግዲህ ይህ ጌታችን ኢየሱስ ክርስቶስ ጸሎት ተልእኮውን ለመፈጸም መምጣቱ ተልእኮውን ፈጽሞም እንደሚመለስ በአጠቃላይ ጊዜው ሲደርስ የጸለየው ጸሎት ነው። እንግዲህ በውስጡ ስለኛ የጸለየው ነው። ጊዜው በደረሰ ጊዜ የጌታችን ኢየሱስ ክርስቶስ ጸሎት። ሰዓቱ በደረሰ ጊዜ ኢየሱስ ወደ አብ ጸለየ። በወንጌልም የሰፈረው እጅግ ረጅሙ ጸሎት መላውን የፍጥረትና የደህንነትን ስራ እንዲሁም ሞትና ትንሣኤውንም የሚያጠቃልል ነው። ስለዚህ በዚህ ጸሎት ጌታችን ኢየሱስ ክርስቶስ ከፍጥረት ጀምሮ እስከ ትንሣኤ ሙታን እና ደግሞ ዘላለማዊ ሕይወቱን ጠቅላላ የገለጸበት በዛ ውስጥ የእኛም የሰው ልጆች ዕጣ ፈንታም የገለጸበት ለእኛም የጸለየበት ነው። ልክ ፋሲካው ለአንዴና ለሁሌም በቤተ ክርስቲያን ስርዓት አምልኮ ውስጥ እንደምናስታውሰው የእርሱ ሆኖም እንደሚሆን ሁሉ ይህ የጌታችን የኢየሱስ ክርስቶስ ጸሎትም የመጨረሻው ሰዓት ጸሎትም ለሁል ጊዜ የሚሆን ነው። ስለዚህም እኛም በዚህ ጸሎት ደህንነታችንን እንመለከትበታለን፣ እናስታውሰዋለን። ስለዚህ የእርሱ ሰዓት እስከ መጨረሻው ድረስ ይዘልቃል። ክርስቲያናዊ ልማድ ወይም ትውፊት ይህንን ጸሎት የኢየሱስ ክህነታዊ ጸሎት ብሎ በትክክለኛ ቃል ይጠራዋል። የጌታችን ኢየሱስ ክርስቶስ ክህነታዊ ጸሎት እንግዲህ የካህን ጸሎት፣ ካህን በራሱና በሕዝቡ ስም መስዋዕት ያቀርባል፣ ለሕዝቡ ይጸልያል። ካህን በእግዚአብሔርና በሰው መካከል ማዕከላዊ ሆኖ ያገናኛል። ስለዚህ ክርስቶስም በዚህ የክህነቱን ማንነት ወይም ክህነታዊ ሚናውን የሚገልጽ ነው።
ይህ ጸሎት ጌታችን ኢየሱስ ክርስቶስ ሙሉ በሙሉ ራሱን ለአብ ራሱን የቀደሰበት ሁኔታ እንግዲህ ከፋሲካው መስዋዕት ጋር የማይነጣጠል የሊቀ ካህናቱ ጸሎት። ስለዚህ ራሱን ለእግዚአብሔር አቅርቧል። ልጅህን አክብር። እንግዲህ የሚከብረው በመስቀል ላይ ነው፣ ህይወቱን በመሰዋት ነው። ስለዚህ ለመስዋዕት ራሱን ቀድሶ አቅርቧል። እንደ መስዋዕት የሚቀርብ ንጹሕ በግ አድርጎ ራሱን አቅርቧል። ስለዚህ መስዋዕትን ለመሆን ቀርቧል። ጊዜው ደርሷል እና ራሱ ካህን ራሱን መስዋዕት አቅራቢ ሆኖ ይቀርባል። በዚህ ፋሲካዊ መስዋዕት ጸሎት ሁሉም ነገር በክርስቶስ ይጠቃለላል ስንል ይህ ማለታችን ነው። እንግዲህ ጸሎቶቻችን ሁሉ በዚህ በክርስቶስ እንደሚጠቃለሉ የምንመለከትበት። ስለዚህ የጸሎታችን መደምደሚያ ይህ የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ የህይወት መስዋዕትነት ነው። አምላክና ዓለምን፣ ቃልና ሥጋ፣ ዘላለማዊ ህይወትና ጊዜያዊ አላፊውን ዓለም ራሱንም አሳልፎ የሚሰጥ ፍቅርና እርሱንም የሚክደውን ኃጢአት አሁን ያሉት ደቀ መዛሙርትና እንዲሁም ወደፊት እርሱን በመስማት በኢየሱስ በሚያምኑ ሰዎች ውርደትና ክብር ከዚህ ውስጥ የሚካተቱ ናቸው። ስለዚህ ሁሉም ነገር የሚያካትት እንግዲህ ለደቀ መዛሙርት በጊዜው ለነበሩ ሳይሆን እነሱን ሰጥተው ለሚያምኑ አጠቃላይ ለሰው ልጆች ሁሉ የተሰጠ ተስፋ ነው፣ የተሰጠ መስዋዕትነት ነው። ስለዚህ ይህ ጸሎት የአንድነትም ጸሎት ነው። ሁሉም አንድ የሆኑ ዘንድ ቁጥር 21 ላይ የምናገኘው ዮሐንስ 17 ቁጥር 21 ላይ እኔና አንተ አብ አንድ እንደሆንን ሁሉም አንድ የሆኑ ዘንድ። ስለዚህ ይህ ለአንድነትም የቀረበ ጸሎት ነው። ጌታችን ኢየሱስ ክርስቶስ ይህን ጸሎት በሚጸልይበት ጊዜ በክርስቲያኖች መካከል አሁን የምናየው አይነት መከፋፈል አልነበረም። ነገር ግን ወደፊት የሚመጣውን መከፋፈል ለእርሱ ግልጽ ስለሆነ ሁሉም አንድ እንዲሆኑ ዘንድ ስለ አንድነትም ይጸልያል። ኢየሱስ የአብን ስራ ሙሉ በሙሉ ፈጽሟል። ጸሎቱ እንደ መስዋዕቱ እስከ ዓለም ፍጻሜ ድረስ የሚደርስ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በመስቀል ላይ የፈጸመው መስዋዕት ለዘላለም መስዋዕት ነው። ከአሁን ወዲያ ምንም አይነት የበግ የፍየል ደም አይቀርም። ይህ የጌታችን ኢየሱስ ክርስቶስ መስዋዕት ለዘላለም ሕይወት የሚሆን ለሁል ጊዜ የሚሆን ሁል ጊዜ ሕያው የሚሆን ጸሎቱም ልክ እንደዚሁ በዛች ሰዓት በዛች አካባቢ ለነበሩ ለዛ ዘመን ብቻ ሳይሆን እስከ ዓለም ፍጻሜ ድረስ የሚደርስ ነው ይህ ጸሎት። ስለዚህ ዛሬም እንደ አዲስ እንጸልየዋለን። የዚህ ሰዓት ጸሎት የፍጻሜ ዘመናትን ይሞላል፣ ወደ ፍጻሜያቸውንም ያደርሳቸዋል። አብ ሁሉን ነገር በሰጠው ልጁ ኢየሱስ ራሱን ሙሉ ለሙሉ መልሶ ለአብ አስረክቧል። ይሁን እንጂ አብ በስጋ ለባሽ ሁሉ ላይ በሁሉም በሰጠው ስልጣን ታላቅነት ነፃነት ራሱንም ይገልጻል። ስለዚህ ሁሉንም ነገር ለእርሱ ሰጥቶታል። ጌታችን ኢየሱስ ክርስቶስ ደግሞ ሁሉንም ለእግዚአብሔር አብ ያስገዛል። ራሱን አገልጋይ ያደረገው ወልድ ሁሉን የሚችል የሁሉ ፈጣሪ ጌታ ነው። ያለ እርሱ የተፈጠረ ምንም ነገር የለም። ስለኛ የሚጸልየውም ሊቀ ካህናችን በውስጣችን የሚጸልየው ጸሎታችንንም የሚሰማው እሱ ራሱ እግዚአብሔር ነው። በእኛ ውስጥ የሚጸልየው ስለኛ የሚጸልየው ጸሎታችንንም የሚሰማው እርሱ ነው። ስለዚህ በእርሱ ስም ከእርሱ ጋር ለዘላለም በእርሱ የሚሆን ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጊዜው በደረሰ ጊዜ የጸለየው ጸሎት ሕይወቱን ከሚሰጥበት መስዋዕት ጋር የሚገናኝ በአጠቃላይ የእያንዳንዳችንን ጸሎት ለፍጻሜ የሚያደርስ ሁኔታ ነው። ወደ ጌታ ኢየሱስ ቅዱስ ስም በመግባት አባታችን ሆይ ሲል የሚያስተምረንን ጸሎት በልባችን መቀበል እንችላለን። ክህነታዊ ጸሎቱ ከውስጥ በሚመነጭ ሁኔታ የአባታችን ሆይንም ታላቅ ልመና፣ ለአብ ስም የሚኖር መቆርቆርን፣ ለመንግስቱ ክብር የሚኖረን የላቀ ቀናኢነትን፣ የአብ ፈቃድንና የደህንነት እቅድ መፈጸም እንዲሁም ከክፋት ነፃ መሆኑንም ከፍጻሜ የሚያደርስ። እንግዲህ እዚህ የዮሐንስ ወንጌል ምዕራፍ 17 ላይ የተቀመጠው የጌታችን ኢየሱስ ክርስቶስ ጸሎት ቀጥሎ ባለው ክፍል ጌታችን ኢየሱስ ክርስቶስ ለኛ የሚያስተምረን አባታችን ሆይ የሚለውንም ጸሎት እዛ ውስጥ በተለያየ መንገድ ተጠቅሶ እናገኘዋለን። ወይም ያንን ጸሎት ለማድረግ የሚያስችልን መደላድል ከወዲሁ ያመቻችልናል። ያውም አባታችን ሆይ ብለን እንድንጠራው ጌታችን ኢየሱስ መጀመሪያ ራሱን አባት ሆይ ብሎ እንደጠራ እኛ ደግሞ የእሱ ወንድሞች የሆንን አባታችን ሆይ ብለን እንድንጠራ ከወዲሁ ያዘጋጀናል። እንዲሁም ደግሞ እኛ የእርሱ ልጆች መሆናችንን የእግዚአብሔርን ፈቃድ ለመፈጸም ዝግጁ መሆናችንን ልክ እርሱ የአባቱን ፈቃድ እንደፈጸመ ለእኔ የሰጠኸኝን ሁሉ ፈጽሜያለሁ፣ ፈቃድህን አከናውኛለሁ ብሎ ሲል እኛም አባታችን ሆይ የሚለው ጸሎት ፈቃዴ በሰማይ እንደሆነ እንዲሁ በምድር የሚሆነውን ቃል ደግሞ ለመፈጸም ሊያዝ ይችላል።
የእግዚአብሔርን ክብር እንድናስቀድም ለእርሱ ለክብሩ ቀናኢ እንድንሆን የእርሱ ዕቅድ መፈጸም እንድንችል እንግዲህ አባታችን ሆይ የሚለውን ጸሎት ለመጸለይ የሚያስችለን ዝግጅት የሚሰጠን ነው ማለት ነው። ስለዚህ ምናልባት ጊዜ ወስደን አባታችን ሆይ የሚለውን ጸሎት እየጸለይን ዮሐንስ ወንጌል ምዕራፍ 17 ላይ ያለውን ጸሎት አብረን ብንጸልይ ብንደግም ተመሳሳይነት ወይም ደግሞ እንዴት አንዱ በሌላ ውስጥ እንደሚገኝ እንመለከታለን። በመጨረሻም በዚህ ጸሎት ኢየሱስ የጸሎት ሕይወት ዋነኛ ምስጢር የሆነውን የማይነጣጠለውን የአብና የወልድን እውቀት ይገልጽልናል። እንግዲህ ከሁሉ በላይ የአብና የወልድ ማንነት እንድናውቅም ያደርገናል እንዳለን ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተንና እኔንም እንዲያውቁ። ስለዚህ ይህ ጸሎት ዋናው መሰረቱ እግዚአብሔር እንድናውቅ እንደሆነ ይገልጽልናል። እኔ የምጸልየው አንተንና የላከውን ወልድን እንዲያውቁ ነው። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ለዛሬ ያለን የትምህርተ ክርስቶስ ክፍለ ጊዜ በዚህ እናጠቃልላለን። እንግዲህ በቀጣዩ ክፍል የምንገናኘው የትምህርተ ክርስቶስ ስለ ጸሎት በተሰጠን ክፍል የሁለተኛው ክፍል የሆነውን የጌታችን የኢየሱስ ክርስቶስ ጸሎት ይኸውም አባታችን ሆይ ወይም አቡነ ዘበሰማያት የሚለውን ጸሎት ትንታኔ ለማየት እንመለሳለን። እስከ ሳምንት እግዚአብሔር በቸርነቱና በጸጋው ይጠብቀን። አሜን።